ጆሮ ሀናን አፍቅሯታል። በሀና ፍቅር ተጠምዷል። ነገር ግን ለሱ ከባድ ሁኔታ ላይ ነው ያለው። ምክንያቱም ሀና ትቀበለኛለች ወይስ አትቀበለኝም በሚለው ጭንቀት ውስጥ ገብቷል። ቤተ ክርስቲያን ሄዶ ሲጸልይ ነበር። እባክህ አምላኬ በዚህ ህይወት ላይ ፍቅር ተጨምሮ አልችለውም፣ እባክህን ካለሁበት ስሜት ውስጥ አውጣኝ፣ ምን ጉድ ውስጥ ነው ያለሁት፣ እባክህ ፈጣሪ እርዳኝ፣ ሀናን አፍቅሬያታለሁኝ አልችልም እያለም ሲማጸን ነበረ። ሀናን እንግዲህ ጆሮ አፍቅሯታል። ጆሮ እንግዲህ አቶ ኖላዊ የሀና አባት ታመው ሲያቸው በጣም ደንግጦ ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። እንኳን ወደ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ ኖላዊ ክፍል 9ን ይዘን መጥተናል። ቪዲዮውን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ሰብስክራይብ ያደርጋችሁ ላይክ ማድረጋችሁ እንዳትረሱ። እንግዲህ በዛሬው ክፍል ሀና እንግዲህ ከነ ሰላም ቤት ምግብ አዘጋጅታላቸው ከዛም በኋላ ምግቡን መብላት እንዳለባቸው ነግራቸው ለሚናስ ነግራው ተሰናብታ ወደ ቤቷ ሄዳለች። ሀና እንግዲህ እዛም እዚህም እያለች አባቷን ለመንከባከብ አባቷን ለማሳከም ደፋ ቀና እያለች ትገኛለች። ወይዘሮ ሜላት የለችም፣ ቱርክ ሀገር ሄዳለች። ቤቷን አማና ጥላላት እና ልጇን ሚናስን አደራ ጥላላት ሄዳለች። እሷም ደግሞ በሚገባ አደራዋን እየተወጣች ትገኛለች። ነገር ግን በጣም እያስፈራት የነበረው የሰላም ጉዳይ ነበር። ሰላም ደግሞ አሁን ላይ ተቀይራለች። አሁን ላይ ሰላም ለወንድሟም ለሀናም እንደተጠበቀችው አይደለችም። ጥሩ ሰው የሆነች ነው። ሀናንም እንደ በፊቱ መሳደቧን መገላመጧ እንዳለ ቢሆንም ነገር ግን አሁን ላይ ከበፊቱ እየቀረበቻት ይመስላል። አሁን ደግሞ ሚናስ ለሀና የተለየ ቦታ አለው። ልክ እንደ እህቱ ልክ እንደ ታላቅ እህቱ ነው ሚያት። እሷን ሲያት ሰላም ይሰማዋል። እሷም ደግሞ ልክ እንደ ታናሽ ወንድም ነው እየተንከባከበችው ያለችው። ነገር ግን አለማወቃቸው ነው እንጂ እህትና ወንድም ናቸው። ሀና ከምትሰራበት ቤት ተመልሳም ደግሞ ቤቷ አባቷን ትንከባከባለች። ጆሮ ደግሞ በሀና ፍቅር ተጠምዷል። የተፈጠረው ነገር ለሱ አስገራሚ ሆኖበታል። ምክንያቱም እንዴት ሀናን ሊያፈቅራት እንደቻለ ራሱ አላወቀም። ምክንያቱም ከብዙ ነገሮች ከስርቆት ስላስቆመችው ለሷ ልዩ ቦታ አለው። አሁን ላይ ዛሬ ፋዘር ጋር መሄዱን ትቶ ብቻውን ቤተክርስቲያን ሄደው ሲጸልይ ነበር ስለ ሀና ጉዳይ። እባክህ አምላኬ ካለሁበት ስሜት አውጣኝ፣ በዚህ ህይወቴ ላይ ፍቅር ተጨምሮብኝ አልችለውም እያለም ሲማጸን ነበር። ነገር ግን አሁን ጥያቄው ሀና ትቀበለዋለች ወይስ አትቀበለውም ነው። ሀና ስልክ ደውላለት ልክ በትክክለኛው ሰዓት ደወለች። ኦ አምላኬ ጸሎቴን ሰማህ ማለት ነው። ስለ እሷ ሳስብና ስለ እሷ ስጸልይ ደወለችልኝ። በቃ ፈጣሪ እየሰማኝ ነው ማለት ነው አለ። ሄሎ ሀና ሰላም ነው እንዴት ነሽ አላት። እሷም ደግሞ እንዴት ነህ ጆሮ ሰላም ነህ ሆይ አላት አለችው። ከዛም በኋላ ምን ነው በሰላም ነው የደወልሽው አላት። አረ በሰላም ነው፣ አሁን ወደ ቤት እንድትሄድ ፈልጋለሁ አለችው። እሱም ደግሞ ለምንድን ነው የምሄደው? እቤት ምን አለ አላት። እቤትማ ምን ይኖራል አባዬ ነው ያለው፣ ብቻውን ስለሆነ ሄድና ቤት ቁርስም ሰርቻለሁ አውራችሁ ብሎ አለችው። እሱም ደግሞ ውጭ ሲያስጠላ የጅል ጥያቄ ጠየኩሽ አይደለ? እሺ ሄዳለሁ፣ በቃ ፋዘር ብቻቸውን ናቸው ሄዳለሁኝ። ግን የት ሆነህ ነው አለችው። እኔማ ያለሁት ቤተ ክርስቲያን ነኝ አለ። እንዴት ዛሬ አባዬን ጥለህ ልትሄድ ቻልክ አለችው። እሱም ደግሞ እንዴ ፋዘር ፍቅር አልያዛቸው አለ። ማለት የምን ፍቅር ነው የምታወራው አለችው። አረ ወድህ ነው ነገሩ፣ በቃ እኔ ልሄድ አላትና ስልኩን ዘግቶ ወደ ፋዘር ጋር ሄደ። ከዛ ፋዘርም ደግሞ ጆሮ መጣ እንዴ እንዴት ነህ ልጄ ደህና ነህ አሏቸው። እሱም ደግሞ ደህና ነኝ ፋዘር እንዴት ነው አንቱ አለና እየተቃለዳቸው አሁን እኮ ሀና ደውላልኝ አባዬ ጋር ሂድ ብላኝ እቤትም ደግሞ ቁርስ ሰርቻለሁ አለችኝ፣ ለዛም ነው የመጣሁት አለ። ፋዘርም ደግሞ አዎ ልጄ እንኳን መጣ፣ ምግብ ሰርታ እኮ ሂዳለች፣ ግን ልጄ ምንም እረፍት እያገኘች አይደለም፣ ምን እንደምትሰራ ራሱ አላቅም። እስኪ አሁን ሂድና የሰራችውን ምግብ አቅርበው፣ ፍርፍርም ሰርታለች፣ ከፈለክ ዳቦ ማምጣ አለ። ከዛም በኋላ ጆሮም ደግሞ ፋዘር እሺ ችግር የለውም ግን እንጀራው የት ነው ያለው ብሎ ጠየቃቸው። እንዴ ሁሌ የምትበላበት አይደል እንዴ ልትሽኮረመም ነው? ምን ነው እንደማያውቅ ሰው ሆንክሳ አሏቸው። ከዛም በኋላ እሱም ደግሞ እንዴ ፋዘር ፈርቼ እኮ ነው አለና ሀና እኮ የምትገርም ልጅ ናት አለ።
ከዛም በኋላ እናስ የኔ ልጅ እኮ ናት ሲሉት ግን ፋዘር ለምን አይደሩኝም ብሎ ጠየቃቸው። ፋዘርም ደግሞ እኔ ላንተ ልጅን የምሰጠው አብጃለሁ እንዴ? እንዴት ለሌባ እሰጣለሁ ልጅን? እሷንም ልሰርቃት ፈልገህ ነው እንዴ አሉ። እንዴ ፋዘር እና ጥሩ ነዋ፣ ከሷው ሰርቄ ለሷው ሰጣታለሁኝ። ይህ እኮ ምንም ችግር የለውም አለ። ከዛም በኋላ በልበል እኔ ልጄን በምንም ተአምር ለእንዳንተ አይነት ሌባማ አልድራትም አሉት። አረ እየቀለድኩ ነው ፋዘር አረጋጉት አለና ቁርሳቸውን መብላት ይጀምራሉ። እንግዲህ ሀና ደግሞ ወደ ቤት ተመልሳ ትሄዳለች። ሰላምም ደግሞ ወንድሟን መንከባከብ ይዛለች። ሚናስ ወደ ትምህርት ቤት ሊሄድ ሲል መቶ ሰላም ሲላት እንደ ወንድሜ ልትሄድ ነው እንዴ? ቁርስ በላህ አለችው። ሚናስም ደግሞ አረ አልበላሁም፣ ማን ሰርቶት ነው የምበላው ሲል ሰራተኛዋ ናታ አልሰራችም እንዲ አለ። እንዲ አሁን እኮ በጣም ጠዋት እኮ ነው አልመጣችም። እናንተስ ደግሞ በዚህ በጠዋት ለምንድን ነው የምትሄደው ብላ አስጠይቀው፣ አይ እኔ እንኳን የሚሄድበት ስላለኝ ለዛ ነው የምሄደው፣ ደግሞ ለቁርስ አሁን አላስፈለገኝም፣ ይልቁንስ በቃ ደህና ዋይኔ ልሄድ አላት። እሺ ወንድሜ በቃ ደህና ዋል፣ ግን ከፈለክ ቁርስ ልሰራልህ እችላለሁ አለችው። እንዴት አንቺ ልትሰሪ አላት። አዎ እኔ እሰራለሁ፣ ምን ነው ሴት አይደለሽም እያልከኝ ነው አለችው። አረ እንደዛ አይደለም ያው ስትሰሪያች ስለማላውቅ ነው እንጂ አላትና ግን አሁን ብር ስጭኝ አላት። እሺ በቃ ፖርሳ ውስጥ አለልህ ሂድና ወስደህ ሂድ አለችው። ከዛ ሲወጣ ቤት ብላ ጠራችው። እንዴት ሰላምዬ እኔ ነው የጠራሽኝ አላት። አዎ ወንድሜ አንተን ነው የጠራው፣ በጣም እኮ ናፍቀኛል፣ እዚህ ቤት ተቀምጠን እየተጨቃጨቅን እኮ በጣም ናፈቅኩ ወንድሜ አለችና ወንድሟን ሚናስን አቀፈችው። ሚናስም ደግሞ በእህቱ መለወጥ በጣም ተገርሞና በጣም ደስተኛ ነበረ። እወድሻለሁ አላትና ትቷት ሄደ። ከዛም በኋላ ትምህርት ቤት ውሎ ሀና ልታመጣው ሄዳ ነበር። ከሀና ጋር እየተጫወቱ ሲመለሱ የሚናስ ጓደኛ አሮን ያገኛቸዋል። ሰላም ይለውና ይች ደግሞ ማናት አለው። እሷማ ሰራተኛችን ናት ሰላም በላት ስለው አሮን እባላለሁ ሲላት ሀናም ደግሞ እሺ እንዴት ነህ? እኔም ደግሞ ሀና እባላለሁኝ አለቻቸው። ከዛም በኋላ ሰላምታቸውን ከተጠያየቁ በኋላ ስለ ወይዘሮ ሜላትን ጠይቆ ማዘር የለችም ወደ ቱርክ ሀገር ሄዳለች ብሎ ነገረውና እሺ በቃ ማታ አራተኛ ጋር እንድትመጣ እንጠብቃለን አለውና ተለያዩ። ከዛም በኋላ የተለመደውን ሀና ምግቧን አዘጋጅታ ወደ ቤቷ ተመልሳ ነበረ። እነሱ አቅርበው እንዲበሉ ነግራቸው ወደ ቤቷ በሄደችበት አጋጣሚ ሚናስም እንግዲህ ጓደኛው አሮን እንደመጣ ለሰላም ሲነግራት ሰላም በጣም ደስተኛ ሆና ነበር፣ ትወደዋለች። ምክንያቱም ለአሮን ዝግጅት አድርጋ መጥራት ትፈልጋለች። ከዛም በኋላ እንዳለችውም ጠሩትና መጣ። ሰላም ሀና የሰራችው ምግብ ጠረጴዛ ላይ አቀራርባ ጠበቀቻቸውና ምን ትፈልጋላችሁ ብሉ ብሎ እያለ ስታስተናግዳቸው ሰላም በመለወጧ ሚናስ በጣም ተገርሞ ነበረ። አሮንም በጣም ተገርሞ ነበር። እንዴት በዚህ ልክ ተቀየርሽ? እውነት አንቺ ነሽ? እያለም ሲገረሙባት ነበረ። እሷም ደግሞ ምን ነው ገረማችሁ? እኔ ሴት አይደለሁም እንዴ? አሁን አርፋችሁ ብሎ እያለች ስታስተናግዳቸው ነበረ በፍቅር። እንግዲህ እዛ ቤት የመጣው አሮን ሀናን ፈልጓታል፣ እየረበሻት ይገኛል። አስቁሞ ሲያናግራት ነበር። ምንሽም እኮ ሰራተኛ አትመስሊም፣ በጣም እኮ ነው የምታምሪው፣ እንደ ሰራተኛ ልትሆኝ ቻልሽ? እኔ በፍጹም ይሄን አላምንም እያለም ሲጠይቃት ነበር። ሀናም ደግሞ ለምን ተገረምክ? ሰራተኛ እኮ በመልክ አይደለም፣ ሰራተኛም እኮ ቀን ጥሏት ነው እንጂ እንደ ማንኛውም እኮ ሰው ናት። ለምን ተገረምክ እያለ ሲጠይቀውም አረ በፍጹም እኔ ሰራተኛ ነኝ ብትኝ አላምንሽም፣ ይልቁንስ አትንቀባረሪ እያለ ሊቀርባት ይሞክራል። እሷም ደግሞ ከአጠገቤ ራቅልኝ፣ እኔ ለስራ ነው እንጂ የመጣሁት አንተ ጋር ልላላጥ አይደለም የመጣሁት አለችው። እሱም ደግሞ አግኝተሽ ነው እኔን የመሰልኩ ሸበላ ቀረውብሽ እያለም ሲፎግራት ነበር። ይህን ነገር ደግሞ ሰላም እንደዛ ሲያወሩ ስለሰማች ለእሷ ምቾት አልሰጣትም። ሀናን አሁን ላይ በክፉ አይኗ እያየቻት ነው። ከዛም ወደ ምግብ ቀረቡና ሀና ስታስተናግዳቸው ጨምሬላቸው እያለ ስትነግራት አሮን እንዴ አብረሽን ምን ሆነሽ ነው አንቺ? ነይ ቁጭ አትይም እንዴ? ምንሽም እኮ ሰራተኛ አይመስልም እያለ ይፎግራታል። ሚናስም ሀንዬ አረፍ በይ አንቺም አብረሽን ብያላት።
እንግዲህ ሰላም ተነሳችና እንዴ ሀና እኮ ከሰው ጋር መብላት አትችልም አትወድም አለችው። እንዴ ሰላም ደግሞ ታካብጃለሽ አላት። ከዛም በኋላ አሮን እሽ ላጉርስ ስላት ሰላም ደግሞ ነገሩ ደስ ስላላላት እንዴ ሀና እኮ ጉርሻ አትወድም በፍጹም እንኳን አይደለም ሰው አጉርሷት በራሷም እኮ የምትጎርሳት መስልም አለችው። እንዴ ሰላም ምን እያልሽ ነው አበዛሽው እኮ አለ። ሀናም ደግሞ አይ እንደዛ ሳይሆን እኔ አሁን ስራ ስላለብኝ ነው ብላ ትታቸው ትሄዳለች። እንግዲህ አሮን ብዙ ጊዜ ስለ ሀን እያሰበ ይገኛል። እሷን ተመኝቷታል። ሚናስ እንዲሸኘው አደረገውና መንገድ ላይ ስለ ሀና ያነሳል። እንዴ ሰራተኛችሁ እኮ በጣም ነው የመሰጠች በጣም ነው የምታምረው ለመሆኑ የት ነው ቤቷ ታውቃታለህ እንዴ ሲለው ሚናስም አንተ ልጅ ቆይ ከሷ ምንድን ነው ያለህ እሷ በጣም ምስኪና የዋህ ልጅ ናት ተዋት ስራዋን ትስራበት ሲለው ምን ነው ፎንቅቀሃል እንዴ በሷ ፈልገሃታል እንደ ሲለው እኔ እንደዛ አይነት ነገር እንደማይመቸኝ ታውቃለህ ደግሞ እኮ በእድሜ ትበልጠኛለች ባይሆንም ደግሞ እኔ እንደዛ አይነት ነገር አልፈልግም እሷ እኮ ጊዜ ጥሏት ነው እንጂ የተማረች ምሁር ናት አለው። ኧረ እባክህ ሀና የተማረች ናት እንዴ እና መሆኗ ነው እዚህ የገባችው ሰራተኝነት የገባችው ብሎ ሲጠይቀው ሰራተኛ የገባችው አባቷ ታሞባት ገንዘብ ስለምትፈልግ ነው። አሁን ደግሞ የቤት ሰራተኛ ብቻ ሳትሆን እኔን የምትንከባከበኝ እሷ ናት የተማረች ናት ስለዚህ እሷን ተዋት አለው። እንዴ ቆይ አባቷ ምንድን ነው የታመሙት ብሎ ሲጠይቀው ሚናስም ደግሞ ስለ አባቷ እንደማያውቅና ቤታቸውንም እንደማያውቀው ነገረው። እንግዲህ አሮን ሀናን መከታተል ይፈልጋል። ያለችበትን ቤቷንም ማወቅ ይፈልጋል። አሮን ሀናን ያፈቅራት ይመስላል። ጆሮም ደግሞ ሀናን አፍቅሯታል። ሀና እንግዲህ በሁለት ወንዶች ተከባለች ማለት ነው። ጆሮ ለሀና ፍቅሯን ሊገልጽላት ቢሞክርም ነገር ግን በጣም በሀሳቡ አመናጭቃ ስትሰድበውና መጀመሪያ ሰው ሁን እኔን ከመመኘት በፊት ሰው ሁን ብላ ስትናገረው በእውነትም እንደዛ ብላ ትናገረኛለች ብሎ ስለፈራ ፍቅሩን አልገለጸላትም። አሁን ላይ ስልክ ደውላ ማታ ማታ ከስራ ስትወጣ ወደ ቤት እንዳደርሳትና እንዲሸኛት ጠይቀው ነበረ። ጆሮም ደግሞ በጣም ደስ ብሎታል። ከሷ ቅርብ መሆኑ ይመቸዋል እና በሀሳቧም ተስማምቶ ነበር። ሰላም እንግዲህ ሀናን አገኘቻትና ቆይ አሮን ምንድን ነው ያለሽ? እያንዳንዷን ያወራችሁትን ነገር ሰምቻለሁ። ስለዚህ አርፈሽ ስራሽን ስሪ። ከአንቺ የሚጠበቀው ስራሽን ሰርተሽ ገንዘብ ማግኘት ብቻ ነው። አባትሽ ማሰከም ብቻ ነው ያለብሽ። ለሌላው ደግሞ ትደርሻለሽ ብላ አስጠነቀቀቻት። ሀናም ደግሞ ለምክርሽ አመሰግናለሁ። እኔ እኮ የእናንተ ቤተሰብ መስሎኝ ነው እንጂ ካሁን በኋላ አጠገቤ እንዳይደርስ አመናጭቄ ሰደዋለሁ ብላ ቃል ገባችላትና ወደ ስራዋ ተመለሰች። ውድና የተከበራችሁ የቻናል ቤተሰቦች ኖላዊ ክፍል 9 ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘውላችሁ።